2030 እያያችሁ ነው። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ስለ ግንኙነቶቻችን ልናወራ ነው በ2030 ፖድ። ትራስ ከእንግዶቿ ጋር አለች። 2030 ፖድ እንዴት ናችሁ? 2030ዎች 2030ን በኢቢኤስ ላይ ነው የምትገኙት። አሁን ደግሞ የ2030 ፖድ ፕሮግራማችን ተጀምሯል። ዛሬ ደግሞ የምናወራው በእናትና ልጅ ግንኙነት ላይ ነው። የጋበዝኩላችሁ እንግዳ ደግሞ ኤዱ የምታውቋት በሶሻል ሚዲያ ላይ እንደዚሁም ከእናቷ ከየውብዬ ጋር የመጣችሁ አብረን በጣም አሪፍ ጊዜያቶችን እናሳልፋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። እናመሰግናለን ማሪ። እንኳን ደህና ቆየሽ። ኤዱን ነው የምናውቃት። ያው ዛሬ ደግሞ እንግዲህ ለተመልካቾች አምጥቼላቸዋለሁ ከጀርባ ከካሜራ ጀርባ ሁልጊዜ የውብዬን ያውቋታልና ትክክለኛ ስም ነው የውብዬ እያልኩ ያለሁት ደግሞ አንቱም እያልኩ አይደለም። ከይቅርታ ጋር አንቱ ልበል። አይ ችግር አንቱ ብትይም እኮ ነው ካንቺም ይበላልጥ ልጆች ያሉ ችግር የለውም። እሺ አንቱ ልበል። አንቺ ልበል። የውብዳር አንቺ ልበል። እሺ የውብዳር ነው ሲቆላመጥ የውብዬ ደስ ይላል በጣም። ኤዱዬስ? ወይ ኤዳን እባላለሁ። ኤዳን ስና እባላለሁ። እናትና ልጅ ምን መስለው? አዎ በደንብ ባይዘው አክስቴ ናት። እውነት? በእውነት እንዴ ማለት አክስቴ ናት። እናትና ልጅ ነው የምንመሳሰለው። እናትና ያው ምንም ለሰለው ነገር ያው ስለሆነ ነው የምንነግርሽ እንጂ ያጋችሁ ይላል ማለት አይደለም። ባንክ መስፈል ፍራንክ አይደለም። እናትሽን ነው እኔንም እንደዚህ ነው ይልሽ ግራም ታጋባኝ። አላወራንም ከሷ ጋር እናትና ልጅ ያው በ2030 ፖድ እናትና ልጅ አባትና ልጅ አክስትና ልጅም አቅርበን እናውቃለን። አክስት ያሳደገችው ጓደኛሞች ፍቅረኛሞች እናቀርባለንና የውብዬ ደግሞ እናትሽ እንደሆነች ነው መላው ኢትዮጵያ የሚያውቀው ብዙ ሰው። አዎ አክስቷ ነኝ። ግን ያው ከልጅነት ጀምሮ ክረምት እኔ ጋር ትመጣለች። ያው በይው ከዛ ትምህርት ከጨረሰ በክረምት ነው ቪዲዮ ነበር የምትመጣው አይደለም። ገና ልጅ ሆና ነው የምልሽ። ከዛ በኋላ ደግሞ ትምህርት ከጨረሰች ከግቢ እንደወጣች እኔ ጋር ነው የመጣችው። ያው ከኔ ብዙ ርቀት አታውቅም ማለት ነው። እሺ እንዴት ነው የውብዬ ናት ያሳደገችሽ ነው? ኦኬ የደብረ ብርሃን ልጅ ነኝ በዚህ አጋጣሚ እና ላይክ እሷ እዚህ ናች ያለችው እና ልጆኝ ትምህርት ሲኖር መስከረም ምናምን እዛ ነኝና ሰመር ላይ እነሱ ጋር ነበረ እምሄደው ሁሌ ማሳልፈው ማለት ነው። ስለዚህ ቤተሰቦችሽ እናትና አባትሽ ወላጆችሽ ክፍለ ሀገር ደብረ ብርሃን ናቸው ያሉትና ከዛ በቃ ሰመር ላይ እነሱ ጋር ነው ሆኖ መስከረም ሲደርስ ለትምህርት እዛ ሄዳለሁ። ከዛ ላይክ ግቢ ከጨረስኩኝ በኋላ 2014 መጀመሪያ አካባቢ ግራጁዌት ካደረኩኝ በኋላ በቃ ከቤት ወጣሁኝና እዚህ ነኝ። የውብዬ ላንቺ ምን አይነት አክስት ናት? እንግዲህ የእናት ያህል ቅርበት ያላችሁ ነው ይመስለኝ። የውብዬ እንዴት መሰለችሽ? እኔ አክስት ስላት ልክ ያራኳት ነው የሚመስለኝ። ሁለተኛ እናቴ ማለት ነው። ልክ እንደ እናቴ ናትና ጀስት ከልጆቿ እኩል ነው የምታይኝ። እንዴት ነው የከፋት ነገር ካለ አንቺ ለምንድን ነው እንደዚህ ብላ የሆነ እንዴት ነው ከልቧ ነው የምትቆጣኝ። የሆነ ነገር ስታማክረኝ ሜዲ ለምን እንደዚህ አናደርግም ብላ ነውና በጣም ጥሩ እናት ነው ያለች። በዚህ አጋጣሚ ከዝኖችሽ ጋር ነው ማለት ነው የምትኖሪው? ስንት ልጆች አሉሽ የውብዬ? አራት። ከሷ ውጪ ነው? ከሷ ነው? ከሷ ውጪ አራት ናቸው። ግን ላይ ሁሉ የቤቱ አስቸጋሪ ግን ኤዱ ናት አይደል? የቤቱ በጥባጭ ቆሆ ያለችው ለነዛው አግብተዋል። ትልልቅ ልጆችን ነው እንደው ያደረሽ። ኤዱ የመጨረሻ ናት። የመጨረሻ ማለት ነው። ኤዱ እንዴት ናት? እስቲ እኛ እንደምናያት አስቸጋሪ ናት ቤት ውስጥ ምን አይነት ልጅ ናት? ኤዱ በጣም ጥሩ ልጅ ናት። ስራ ትወዳለች። ቤት ውስጥ ታግዘኛለች። ልጆቼ ራቅ ስላሉ ይልቁንም ለሷ ነው ብዙ ነገር እኔ እንትን እምለው በጣም ነው። ስለዚህ እሷ እንደውም መኖሯ በጣም ማረፊያ አስፈላጊ ናት። በጣም ልጆች ሲወጡ አሁን ደግሞ አንቺ እንግዲህ አይ ቲንክ ይመስለኛል ለሰርግ እየተዘጋጀሽ ነው የሚል ነገር ሰምቻለሁ። ለሰርግ እንኳን አለች። ለሰርግ አይደለም ግን ጀስት ሰርግ አይደለም። ሰርግ አይደለም እናቴ፣ ሰርግ ሳይሆን ሰርግ ልንበላ ነው መሰለኝ። ሚስጥር አወጣ። አይ አይደለም እንጃ ማለት ኦኬ ምን ጠይቃል መሰለኝ። ሰርግ ምናምን ነገር አይደለም። ሰርግ አይደለም የውብዬ እንዴት መሰለሽ? ሰርግ ሳይሆን ጀስት አሁን ለምሳሌ የውብዬ ለምን አታገቡም ለምን እንትን አትሉ ምናምን የሚሉ ጥያቄዎች ይኖሯታል። ገብቶሻል አይደለ? ጀስት እኔ ለውብዬ በዚህ ጉዳይ አራ ምናምን ቢያሳስቅ ያልፋለሁ እንጂ ጀስት እንትን መልሰው አይደለም። እንደዛ ማለት ደግሞ ላይክ ቦይፍሬንድ የለኝም ማለት ወይም ደግሞ ፍቅረኛ የለኝም ማለት አይደለም።
ለምሳሌ አሁን እኔ ስነግርሽ ነግሬሽ ቦይፍሬንድ እንዳላት አታውቂም? ኧረ አላውቅም። እኔ ዝም ብላ ነው የምታወራው። አይደለም አንድ ቀን እንግዲህ ስትት ብሎ ሽምግልና መምጣታቸው አይቀርም። እንደዛ ሳይሆን እንዴት መሰለሽ ጓደኛዬ ይኖርሻል ኦፍ ኮርስ። አሁን ለምሳሌ 4 ፍቅረኞች አሉ እንዴ 4 ፍቅረኞች አሉኝ ለምሳሌ እኔ ነው የምልሽ። እና ጀስት ከነዛ ከአራቶች ውስጥ ምን ማለት ነው እንዴ? እኔ ለምጠይቅሽ ለዛ 4 ፍቅረኞች አሉኝ። ጀስት ላስረዳሽ 4 ፍቅረኞች አሉኝ። ዝም በይ። ይሄም ቢጠየቅም ነገር አይደለም። ኖ አንዴ ከጠየቅሽው ጀስት ዮብሊ ካሜራ አለ። አይ አንቺ ምን ተወዳጅ ናት ለመባል ነው? ተወዳጅ ነኝ አይደል? እናቴ አሁን ካሜራ አለ እና ምን አይደለም። አይ የሌለውን ነገር ስታወራ እኮ እንትን አለኝ። አሁን ካሜራ አለ እናቴ አራት ፍቅረኛ ቃለን ነው ብዬ ማለት ያው ጓደኛም 4 ታዲያ ይባላል። እናቴ አሁን ካሜራ አለ። ታዲያ ካሜራ ቢኖር 4 ብለሽ ስትናገሪ አታውቂ? 4 እኮ እኔ ማለት ምን ማለት ነው ታዲያ? አልሽ እኮ ገና ያልወሰነችባቸው እንዴ እየተማረጠ ነው እንደሚወሰነው ምን ማለት ነው? እንደዚህ ትዳር ውስጥ አይገባም አይደል? ለምሳሌ አሁን አንዱ መኪና አለው ግን ቤት የለውም። ተረዳሽ? አንዱ ደግሞ ቤት አለው። በቃ ደዛ ዝም በይ እናቴ ምን በቃ እኔ እንደዚህ አይነቱን ነገር እንትን አትበይ። በቃ እኔ እኮ ላስረዳ ነው ገና እናቴ ፕራንክ ነው። የምደግፍ ሰው አይደለሁም እንደዚህ አይነት ነገሮችን። በዚህ አጋጣሚ ጀስት ፕራንክ ለማድረግ ነው ሀሳቡ ስለመጣልኝ እንጂ በዚህ አጋጣሚ ይሄን ክሊር ማድረግሽ ጥሩ ነው። ግን ያው እስቲ ምን አይነት ፍቅረኛ ትመኝላታሽ? ከተነሳ አይቀር ሀሳቡ ፍቅረኛ ሳይሆን ትዳር ነው መሰለኝ። አዎ እንግዲህ ትዳር ማለት እኔ አሁን 40 ምናምን ዓመት በትዳር ነው የቆየ ነው። አንድ ቀን እንኳን ተኮራርፈን ክፉ ነገር ተነጋግረን አናቅም። እውነት አሁን ይኸው ልጆቻችን ድረው ወጥተው የልጅ ምናምን አይተናል። ምንም ሰው አያምንም። በቃ ያው የሚያቀርብ ያለ ለምን እንደነው ብዬ መሆን አይቻልም ወይ እንደነሱ መሆን አይቻልም ወይ ይላሉ። ከኛ በታች ያገቡ አሁን ልጄም ራሱ እንደዛ ነበር የምትመኘው። እኔ የእናቴን አይነት ትዳር የአባቴን አይነት ባል ነው የምፈልገው ትል ነበረ። የእውነት ነው እንደዛው ነው የተሳካላት። ለሷም ደግሞ ገንዘብ ያለው በጣም ያለው አይደለም የምመኘው። ከሷው ጋር ተሯሩጦ ሰርቶ ትልቅ ደረጃ የሚደርሱ የሚዋደዱ የሚተማመኑ። ስለዚህ እግዚአብሔር የፈቀደውን እንደዛ ጥሩ ትዳር እንዲሰጣት እመኛለሁ። ለልጅ አስተዳደግ ግን 4 ልጆችን አሳድገሽ አብቅተሽ አግብተው ወጥተው ከዛ አለሽ ደግሞ ኤዱም አሁን የሷም አለና እስቲ ልጅ ማሳደግ ላይ በጣም ትልቁ ኃላፊነት ነው ብለሽ የምታስቢውና በተለይ ደግሞ ወጣት ሆነውም ትዳር የያዙ ልጅ የወለዱ ገና አዳዲስ እናቶች አሉ እና እስኪ ለነሱ ምክር ለመስጠት። ልጅ ማሳደግ ቤትሽን አስመስለሽ ታሳድገዋለሽ። ልጅ የሚያድገው እንደ ቤቱ ነው። ያንን ግን አውቆ ማደግ አለበት። ኑሮሽን አውቆ ሁሉን ነገርሽን አውቆ ማደግ አለበት። እኔ ሱቅ ሰራ ነበረኝ። አሁን 4 ዓመት ሆነኝ ከዘግ። እስከዛን ጊዜ ድረስ የተገኘው ልጅ እዛ ሱቅ ያለው ልጅ ሂድ ብር አምጣ ነው በቃ የሚባለው። ሰው ብር አያስነካም። ካዝና ቁልፍ አለው ምናምን እንጂ ጋር የለም። እነሱ ላቸው ራሱ ብሩ አለቀ ሲል አረቃ በምን ልትገዢ ነው? ብርሽ እኮ እያለቀ ነው ይላሉ። ምንም አይነት እንዲች የሚያነሳ ልጅ የለም። በእጃቸው እያሳዩ ማሳደግ ግልጽ አድርገሽ እያሳየሽ ማሳደግ ግን ለእኔ ጠቅሞኛል። ግን ብዙ ጊዜ ይመስለኛል ከገንዘብ ጋር በተያያዘ አሁን ትንንሽ ልጆች ለማስቲካ ለከረሜላ ለመግዛት ራሱ እናት ወይ አባት ካልገዛላቸው ለነሱ ማይሰጣቸው ይሄ ብር ይለምዳሉ ምናምን ከሚል እንትን ተነስቶ ነውና ኦፍ ኮርስ ምናልባትም እኮ ጥሩ ሊሆን ይችላል። ገንዘብ ይሄ የሚያወጣውን ዋጋ ማየትና ማወቅ በልጅነት መረዳት ጠንካራ ሰራተኛ እንዲሆኑ እንዲቆጥቡ ሊረዳቸው ይችላል። ግን ያንን እስኪ እንዴት ነው ባላንስ የምታደርጊው? ምክንያቱም ልጅ መቀጣትም አለበት በዛውም ልክ ደግሞ ትሪት መደረግም ስላለበት እስቲ እሱን እንዴት ነው ባላንስ የምታደርጊው? እኔ ልጆቼ ሁለቱ አራርቄ ነው በጣም የወለድኳቸው። ሁለቱን እኩል ልጅ አግብቼ በአመት ወለድኩና ከዛ በኋላ ደግሞ 14 ዓመት ቆይቼ ነው ደግሞ ሁለቱን የወለድኩት። ርቀታቸው በጣም ነው። አሁን እነዛ ትልልቆቹ ትምህርታቸው ልክ ግማሽ ሲሆን ነው ደግሞ እነኛ የመጡት። አሁን እነዛን ያው የሚፈልጉት ነገር በጣም ካለ እንዲነግሩን እንትን እንላለን። ግን
ሱቅ ውስጥ መጥተው ሳያስፈቅዱ የሚያነሱት ነገር የለም። ኦኬ አዲስ ነገር ቸኮሌት ምናምን አዲስ ነገር ሳመጣ ግን ይህን ልብላ ብለው ያስፈቅዳሉ። ብሩ ግን ይሄን ያህል ነው እሱ ስላቸው ይሄኛው ይቀንሳል ይላሉ። አዎ እላቸዋለሁ። ያው በቃ እንዳንጎዳ አድርገው ቤቱን እኩል ስለምንመራው እነሱም ያ ነገር እንዲጎዳ ነገር አይፈልጉም። በቃ እንደዛ ነው። በንግግር ነው በንግግር ነው። በአቅማችን ልክ እንዲዝናኑም ይወጣሉ። አባታቸው ወጥቶ አንዳንድ ቦታ ያዝናናቸዋል። እነዚህ ሁለቱ ደግሞ የመጨረሻዎቹን ደግሞ እነኛ ነበሩ እንትን የሚያደርጓቸው። እኔ በቃ ስራዬ ላይ ነው። ግን በሆነ ጥፋት ነገር በሆነ ነገር ደግሞ አላልፍም። ከለመድሽው ወይም ደግሞ ከወሰድሽው ኤክስፒሪየንስ ምን አይነት እናት ምትሆኝ ይመስልሻል? እኔ እንጃ ብዙ ነገር ተምሬያለሁ። ይሄ መቻቻል የሚባለውን ነገር ታያለሽ፣ መሸናነፍ የሚባለውን ነገር ታያለሽ። ከዛ ደግሞ ይሄ መረዳዳት ባለውን ነገር ታያለሽ እና በቃ የሆነ እንዴት ነው ትተሳሰቢያለሽ። ይሄ መተሳሰብ ያለበት ይሄ ሽንፈት ያልሆነ ይሄን እስቲ አድርጊው ችግር የለውም ይሄ ይደረጋል ምናምን ነገርና ብቻ ብዙ ነገር ተምሬያለሁ። እኔ ከነሱ አጠገባችን ምናምን ባልየው ምናምን ሲሉ ኧረ ፍቅሩና ፍቅር ምናምን ነው የምንላቸው ሁላ ከባሏ ጋር ያላቸው እንትንና እሱም ባይ ዘ ወይ አያያ ማለት የሷ ባለቤት ነውና ዛሬ አድራለሁ ሄዳለሁ ስትል ገና ያኮርፋል፣ ፊቱን ይጥልብናል እኛ ጋር። አያ ትመጣለች እኮ ምናምን ብሎ ነው ኖርማሊ አግርፎ የሚቀመጠውና ዲስማች የማይተማመኑ ሰዎች ናቸውና እዚህ እስክንደርስ እንተ እንደደወለ ደረሳችሁ ተነሱ ምናምንና የነሱ ፍቅር ራሱ ይፈሳል ነው ወደ ልጆች በጣምና የምትይዙ ነገር ይኖራል። ኦኬ ለካ ይሄ ነገር ኖርማል ነው ለካ ይሄ ይደረጋል ምናምን የምትማሪው ነገር ይኖራል። ደስ ይላል ብቻ ደስ ይላል በጣም። አንቺም ታስተውቂያለሽ ፍቅር ያለበት ቤተሰብ ውስጥ ያደግሽ ልጅ እንደሆነሽ ፍሪደም ያለበት አታችመንት መኖር ከፋሚሊ ጋራ ምን ያህል ይጠቅማል ብለሽ ታስቢያለሽ? አታች መሆን በጣም ይጠቅማል ለብዙ ሰው፣ ግን እኛ ማናረገው ነገር ስለሆነ እንደወጣት እስኪ እሱን አንቺ ከቤተሰቡ ጋር አታች እንደሆነ ሰው ንገሪን። እንዴት ነው አንዳንዴ ለፋሚሊ የማትነግሪው ነገር ይኖራል፣ ለቤስት ፍሬንድሽ ብቻ የምታወሪው ነገር ይኖራል። ጀስት አሁን ይኖራል ሁሉንም ነገር ለነሱ አታወሪም። ግን ደግሞ ምንድነው እኛ የምናስበው መንገድና እነሱ የሚያስቡበት መንገድ አንድ አይደለም። እኛ አሁን ካለንበት ሁኔታ ሊሆን ይችላል ወጣት ነን፣ እነሱ ደግሞ አይ ቲንክ አሳልፈውታል አይተውታልና ሞር ኤክስፒሪየንስ ስላላቸው ከነሱም የምትወስዱ ነገር ይጠቅምሻል እንጂ ኦኬ ለካ እንደዚህም ይቻላል ትያለሽ እንጂ ከሪባሽ ጋር ባለው ሰው ጋር ታወሪያለሽ ምናምን እና ጀስት በቃ ተመሳሳይ ነው ሊሆን የሚችለው ሐሳብሽ ወይ ደግሞ በቃ ይሄ ካልሆነ ይሄ ይሁና ነው። ግን ከነሱ ጋር ካወራሹ ሞር ደግሞ እንትን ታገኝበታለሽ ነው መልስ ታይበታለሽ። ኦኬ ለካ እንደዚህም አለ ካሳለፉትም ካዩትም ከእድሜያቸውም አንፃር ጀስት የሚጠቅምሽ ነገር ስለሚኖር አንዳንዴ ከነሱ መውሰድ አሪፍ ነው ብዬ አስባለሁ። እስኪ ለእናትሽ ለውብዬ ያው እናቴ ናት ስላልሽ እስቲ እንደ እናት ፍቅርሽን ገለጪላት። እሺ ውብዬ እንግዲህ ባናድድሽም ያው እወድሻለሁ፣ ኑሪልኝ እናቴ፣ ክፉሽን ያሳየኝ፣ የተሻለ ነገር ላይ ሆኜ የሆነ እንድክስሽ ያብቃኝ እና በጣም ነው የምወድሽ በዚህ አጋጣሚ። አሜን። እኔም በጣም ነው የምወድሽ። እሺ ትልቅ ደረጃ ደርሰሽ አሜን እዚሁ በኢቢኤስ መተን እንድንመራረቅ ያብቃት። አሜን። ደረጃ ድረሽልኝ። አሜን አሜን። እግዚአብሔር መጨረሻሽን ያሳምረው። አሜን። በጣም ነው የምወድሽ። አሜን አሜን እናቴ። እስቲ ለ20-30 ወጣቶች ከሪሌሽንሺፕ ጋር ከቤተሰባዊነት ጋር ከዛም ውጪም ደግሞ እናንተ በራሳችሁ ያላችሁ ነገር ካለ የምታስተላልፉት መልእክት? ያው ቤተሰብ በፍቅር ሲኖር ጥሩ ነው። ለምን ፍቅር ካለ እናትና አባት ያለው ፍቅር ወደ ልጆችም ይጋባል። እናትና አባት ሁሉ ጊዜ የሆነ ጸብ ካለ የሆነ ጭቅጭቅ እየሰሙ የሚያድጉ ልጆች ጥሩ አይሆንም። ምንም ሀብትም ቢኖር የፈለገ ነገር ቢኖር ያንን ወርሰውት ነው እንትን የሚሉት። እኛ ድሮ ያለንበት ሰፈር የጎረቤት ልጆች ከኔ ልጆች ጋር ሲጫወቱ ያንቺ አባት ግን መቼ ነው እናትሽን የሚመታት አሉኝ ብላ ልጄ ትንሽ ሆና ስትጫወት ማለት ነው ሮጣ መጣ መቼ ነው የምትመታት እናቴን ምናምን አለች። እና ወደ ልጆችም ይወርዳል። ያንን ይዘው ያድጋሉ። ይሄ በጣም ልክ ትዳር በያዙ ጊዜ ሴት ልጅ እናቷን ነው የምትሆነው፣ ወንዱም አባቱን ነው የሚሆነው። እና ጥሩ ፍቅር እያሳዩ ልጅን ማሳደግ ለራስም ህይወት ጥሩ ነው። ተፈቃቅሮ በኖር የራስሽንም ህይወት እኮ ደስተኛ ያደርግሻል። እንደዛ ነው የምለው።
በጣም ከባድ ፖይንት ነው ያነሳሽው። በጣም በእውነት ቤተሰብ በጣም ወሳኝ ነገር ነው። እስኪ ደግሞ ለወጣቶች ጠንካራ ሰራተኛ መሆንሽን ሰምተናል። በዛ ላይ ደግሞ በቅርቡ እንደውም ጥሩ ፊልም ላይ የምትታውኝ እየመሰለኝ ነው። አንድ ኦፖርቹኒቲ ነው እና እስኪ ለወጣቶች ጊዜን ከመጠቀም አንጻር ሊሆን ይችላል ከራስሽ ደግሞ ኤክስፒሪየንስ የምታስተላልፊው መልእክት እንዴት መሰለሽ? አሁን ላይ ወጣቶች እንዳልኩሽ በቃ እኔ አሁን ለራሴ ማድረግ አያጓጓኝም፣ ግን ቤተሰብ ያሳደገ መንገድ አለ፣ ያደኩበት መንገድ አለ። አሁን ያደኩበት ቤተሰብ የነሱን ቀንሰው ወደኔ አድርገው ነው ያሳደጉኝ እዚህ የደረሱት። ገብቶሻል? በእነሱ ነውና በዚህ ሰዓት የሆነ እንዴት ነው የምትሰሪበት ሰዓት ነው፣ የምትለወጭበት ሰዓት ነው፣ የምታገኝበት ሰዓት ነው። ከዛ የሆነ ደስተኛ ስትሆኚ ከነሱ ራስ ስትወርጂ ከዛ ደግሞ የሆነ ነገር ስትይ ኦኬ ለካ ልጅ እንደዚህ ናት ብሎ ቤተሰብ ማስደሰት በጣም ትልቅ ነገር ነው እና በዚህ ሰዓት ካልተሰራ መቼ የሆነ እንዴት ነው በቃ ሰራበት እንትን ሳይንቁ ነው የሚሰራ። ትንሽ ነው ትልቅ ነው አለ እኮ ስራ በአሁን ሰዓት እኮ ያው የኑሮ ውድነት ነው እንጂ ገንዘብ እኮ ይገኛል። በጣም አመሰግናለሁ እንግዶቼ ስለሆናችሁ። በጣም ነው የምታምሩት። እንደዚህ ድምቅ ብላችሁ ብትነግሩኝ ጥሩ ነበረ። በጣም ነው የምታምሩት። በጣም ነው ደስ የምትሉት። ቀረ የምትሉት ምናልባት በመጨረሻ የምትጨምሩት ነገር ከሌለ ይጨርሻል። ማስተላለፍ ማለት እዚህ ጋር እንደዚህ ይሆናል ብዬ አስቤ አላቅም ነበር እና እግዚአብሔር ሆይ ተመስገን ለድንግል ማርያም ልጅ ክብር ምስጋና ለሱ ይሁን። እመብርሃን ትመስገንልኝ። ቅዱስ ገብርኤል የኔ ሳሚያን ያዳማጭ በተሻለ ነገር ደግሞ የተሻለ ቦታ ላይ ደርሼ የሆነ ፕራውድ ሆኜ ለማውራት ያብቃኝ እላለሁ። በመቀጠል ደግሞ እውነት ለመናገር እዚህ የደረስኩት እኔ በሜሪ ነው፣ በጓደኛዬ ነው። ፕራንክ ስጀምር ሳትከፋብኝ ሳታዝንብኝ ምን ሳትልብኝ እስቲ ላብረነን እና በዚህ አጋጣሚ በሷን የጀመርኩት እወድሻለሁ እና ላይክ ትመጣላችሁ ደግሞ ከሜሪ ጋር ግድ ነው እና ልብሽን አይቀይርብኝ። እኔ እናት እወድሻለሁ፣ አመሰግንሻለሁ። ቴንክ ዩ ሶ ማች። የሆነ እንዴት ነው ሲከፋኝም እየሮጥኩ ሄጄ ማውራት እሷን ነው፣ ማለቅስባት እሷን ነው፣ ስትቆጣ አንቺ ስርዓት ይኑርሽ ነው የምትለኝ እሷን ነውና ስላለሽልኝ ደስተኛ ነኝ። በጣም እወድሻለሁ። ከዛ ደግሞ ቤተሰቦቼ በጣም ነው የምወዳችሁ። በጣም እኔ የሆነ ቦታ ላይ ቁጭ በጣም እንዳላለቅስ የሆነ ቦታ ላይ ቁጭ ያው እንደዚህ ይላል ምናምን እል ነበር ልጅ ሆኜና እውነት ሲሆን የሆነ እንትን ትያለሽና በሚገርም ቤተሰብ ውስጥ ያደኩ ሰው ነኝና በጣም ነው የምወዳችሁ። ቃላት የለኝም። እኔ የምኖረው ለእናንተ ነው። ክፏችሁን አያሳየኝ። በጣም ነው የምወዳችሁ። የውብዬ አንቺም ኑሪልኝ። እግዚአብሔር ለመካስ ያብቃኝ። እንድክስሽ እንደዚህ አናድጅሻለሁ። በተሻለ ነገር ደግሞ አንቺን እንድክስሽ ያብቃኝ እላለሁ። ከዛ ደግሞ ባለቤቷ እያያ ሳምሽ ስንት ሰዓትም ይሁን እሷ ተኝታ ከጠበቀችኝ እሱ ቁጭ ብሎ ነው የሚጠብቀኝ ያዳራሽ ምናምን እያለና አባቴ አንተንም እወድሃለሁ። በጣም ነው ሁላችሁንም የምወዳችሁ። ኢቢኤሶች አክብራችሁ ስለጋበዛችሁ በጣም ነው ማመሰግነው። ወዳችኋለሁ። የውብዬ እንደው ብትመርቂ ነው መርቂ አግብተሽ ወልደሽ አሜን እንዳይሽ ያብቃኝ። መድኃኔዓለም እግዚአብሔር ምንም የሚሳነው ነገር የለም። እኔ ሁልጊዜ ምኞቴ ይሄ ነው። አግብተሽ ለማየት ያብቃኝ እግዚአብሔር። የተባረከ የተቀደሰ ሃይማኖትን የሚወድ ትዳር ይስጥሽ። ካላገባሽ አግቢ። አሜን። ጥሩ ትዳር ይስጥሽ። አሜን። በቴሌቪዥን ሳይሽ በጣም ነው የምወድሽ በእውነት። እኔ በመሰረቱ ኢቢኤስን በጣም ነው የምወደው። ለምን እኔ መጥቼ እንደዚህ ይቀርባለሁ ብዬ አይደለም፣ ግን ይሄ የሚደረገውን ፕሮግራም ሄጄ ማመስገን አልችል ይሆን እላቸዋለሁ ለልጆቼ። ኢቢኤስን ባመሰግን ትችያለሽ እኮ ይሉኛል። የእውነት እላለሁ። በቃ የሚደረገው ነገር ኢቢኤስ ቴሌቪዥን በጣም ነው የምወደው። ክብር ይስጥልኝ። በጣም እናመሰግናለን። እጅግ በጣም እናመሰግናለን። ዛሬ እንግዲህ ተመርቀናል። ጭራሽ በምርቃት ነው ያለቀው ፕሮግራማችን። እጅግ በጣም ደስ የሚል ጊዜ ነበር ያሳለፍነው። ስሜታችንም እንደዚሁ ከፍ ዝቅ እያለ አንዴ ስንስቅ አንዴ ስንጫወት ብቻ በጣም ደስ የሚል ጊዜ ያሳልፈናል። በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንመለሳለን። መልካም ጊዜ። 2030 ስትከታተሉ ቆያችሁ። አሪፍ ጊዜ ያሳለፍን። አሁን ልንሄድ ነው። አዎ እንግዲህ ስንጀምር ቃል ገብተን ነበር አሪፎቹ ፕሮግራሞቻችን ይበልጥ ቆንጆ ሆነው ወደ እናንተ ይደርሳሉ ብለናል። እንግዲህ የምትፈልጓቸውን አዳዲስ ነገሮች አውቃቸዋል ብለን እናስባለን። እንግዲህ ቀጠሮ ይዘን ደግሞ እንለያያለን። ሳምንት ደግሞ በአሪፍ ኢነርጂ በአሪፍ ዝግጅት ተመልሰን እንመጣለን። ተመልሰን እንገናኛለን። አብረናችሁ የነበርነው እኔ ደኑ አክቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር። ሳምንት እንገናኝ። ቻው። ደህና ሁኑ።